ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ትብብሩ ከ20 ዓመት በፊት ቅንጅት የሰራውን ስህተት እንዳይደግም ተጠየቀ። የፌዴራል መንግስት ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። ኢትዮጵያ ኢኮኖሚ የ10.2% እድገት ማስመዝገቡ ተነገረ። ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን ጀምሮ ጉባኤውን ሊያካሂድ መሆኑን ይፋ አድርጓል። ኢትዮጵያ የቤት ሰራተኞችን ወደ ኩዌት መላክ ከሚችሉ 10 ሀገራት መካከል ተካተተች። በሰባተኛው ጠቅላላ ምርጫ የተሳተፈው የአራት ፓርቲዎች ትብብር የሆነው ትብብር ለኢትዮጵያ አንድነት በሶስተኛው ምርጫ የተሳተፈውን ቅንጅት ለአንድነትና ለዲሞክራሲ ከ20 ዓመት በፊት የሰራውን ስህተት እንዳይደግም ፖለቲከኞች ጠየቁ። ትብብር ለኢትዮጵያ ሰባተኛው ጠቅላላ ምርጫ ከተሳተፈ በኋላ አባል ፖለቲከኞች የገቡበት አለመግባባት በተመለከተ ሀሳባቸውን የሰጡት ፖለቲከኛው መድረክ ላይ በነበራቸው ቆይታ ምርጫው ከመጠናቀቁ በፊት የተፈጠረው መቃቃር ተገቢ አይደለም ብለዋል። የፖለቲካ ፓርቲዎች ውህደት ላለመፈጠሩ ማን ስልጣን ይይዛል የሚለው ጥያቄ ዋነኛ እንቅፋት መሆኑን ፖለቲከኞች ተናግረዋል። አቶ አበበ ጥምረት የሚፈጥሩ ፓርቲዎች በውስጣቸው ትናንሽ ስልጣንና ጥብቀው ይዛሉ ያለ ሲሆን ከዚህም ቀደም በመኢአድ በኢትዮጵያ አንድነት ፓርቲዎች ውህደት ወቅት የተፈጠረው ችግር በምሳሌነት አንስተዋል። የቀድሞው ቅንጅት ለአንድነት ውጤታማ ያልሆነበት ምክንያት ቢወያይ ኖሮ ስህተቱን ለመድገም እድል እንደማይኖረው አስረድተዋል። አበበ አካሉ ሀሳባቸውን ሲያጠቃልሉ በ1997 የተካሄደው ምርጫ መንግስት ዲሞክራሲን ቢተገብር ኖሮ የዛሬዋ ኢትዮጵያ የተለየ መልክ ይኖራት ነበር ብለዋል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበው ወታደራዊ ውጥረት በተመለከተ መግለጫ ወጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸው ጥፋቶችን የሚዘረዝር መግለጫ አሁን ስላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነ አንስቷል። ለፕሪቶሪያው ስምምነት አለመተግበር፣ ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃል ማለትም በትግራይ ያሉ ወገኖችን ከማያባራ መከታ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል። ጦርነቱም ሳይጀመር በፊት ማስቆም ይገባናል ሲል ጠይቋል። እንደ ህወሓት አይነት ደም የማይጠረጋ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና በመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆሩ አካል ሊወሰድ እንደሚገባም ያምናል በማለት ህወሓት ላይ እርምጃ እንዲወስድ ጠይቋል። የኢትዮጵያ ኢኮኖሚ በመጠናቀቅ ላይ ባለው 2018 በጀት ዓመት የ10.2% እድገት ማስመዝገቡን የህዝብ ተወካዮች ምክር ቤት 25ኛ መደበኛ ስብሰባ አሳወቀ። ምክር ቤቱ የ2019 ዓመተ ምህረት የፌዴራል መንግስት ረቂቅ በጀትን ባጸደቀበት ወቅት ዓመታዊ የኢኮኖሚ ሪፖርትም አቅርቧል። የመንግስት የታክስ ገቢ በበጀት ዓመቱ የ10 ወራት አፈጻጸም ከፍተኛ ለውጥ ማሳየቱ የተገለጸ ሲሆን በዘርፉ 1 ትሪሊዮን ብር በላይ የተጣራ ገቢ ተሰብስቧል ተብሏል። በዚህ ዓመት አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ72.2% እድገት ማሳየቱም ተገልጿል። የውጭ ንግድ ዘርፉን ከፍተኛ መነቃቃት በማሳየት በ10 ወራት ውስጥ ከሸቀጦች ንግድ 8.7 ቢሊዮን ዶላር ተገኝቷልም ተብሏል። አፈጻጸሙ ካለፈው በጀት ዓመት ጋር ሲነጻጸር የ38.9% ብልጫ እንዳለው ተነግሯል። በበጀት ዓመቱ መጨረሻ ገቢው ከ10.5 ቢሊዮን ዶላር በላይ እንደሚደርስም ተገምቷል። በአንጻሩ በበጀት ዓመቱ ለእቃዎችና ወደ ሀገር ውስጥ ክፍያ የተደረገባቸው ወጪ 18.4 ቢሊዮን ዶላር ነው። ይህም ካለፈው ዓመት የ17.9% እድገት አሳይቷል። በመካከለኛው ምስራቅ ባለው ግጭት አፈጻጸሙ የበለጠ እንደሚሆን በምክር ቤት ውሎ ተነስቷል። የሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን ጀምሮ ጉባኤውን ሊያካሂድ እንደሆነ ይፋ አደረገ። ጉባኤው ከሐምሌ 8 2018 ዓ.ም ጀምሮ ለተከታታይ 3 ሳምንት በአዲስ አበባ ሊካሄድ መሆኑን ኮሚሽኑ አሳውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ማምሻውን ለመገናኛ ብዙሃን በሰጡት መግለጫ ኢትዮጵያ አሳታፊና አካታች ሀገራዊ ምክክር ሂደት ውስጥ ከገባች 4 ዓመት ያህል መቆጠሩን ገልጸዋል።
በእነዚህ ዓመታት ውስጥም ወደ ምክክር ጉባኤው የሚያደርሱ እጅግ መሰረታዊ ተግባራት መከናወናቸውን ጠቅሰው በመላው ሀገሪቱ የሚገኙ ወረዳዎች 1234ቱ በምክር ቤቱ ማካተትና ማሳተፍ እንደተቻለ ይህም 93 በመቶ እንደሚሸፍን ተናግረዋል። የፌዴራል ባለድርሻ አካላት የኢትዮጵያ የአዲስ አበባ ከተማና የድሬዳዋ ከተማ አስተዳደሮችን ጨምሮ 12 ክልሎች ላይ ሰፊ ስኬታማ የአጀንዳ ማሰባሰብ ተግባር መከናወኑን ገልጸዋል። ከዚህም በተጨማሪ በውጪ ሀገራት የሚኖሩ ትውልደ ኢትዮጵያን ዲያስፖራዎች በሂደት ውስጥ ተሳታፊ ለማድረግ የተደረገው ጥረት የተሳካ መሆኑን አብራርተዋል። ሐምሌ 8 2018 ዓ.ም በሚካሄደው ጉባኤ ላይ ከ4000 በላይ የተለያዩ የህብረተሰብ ክፍል ተወካዮች ከሁሉም ክልሎችና ከሁለት ከተማ አስተዳደሮች በኩል ይሳተፋሉም ተብሏል። ኢትዮጵያ የቤት ሰራተኞችን ወደ ኩዌት መላክ ከሚችሉ 10 ሀገራት መካከል ተካተተች። ኩዌት ዘርፉን ለመምራት ባሻሻለችው አዲስ ደንብ መሰረት የቤት ሰራተኞችን በህጋዊ መንገድ መቅጠር ከሚቻልባቸው 10 የተመረጡ ሀገራት መካከል ኢትዮጵያን ማካተቷን ገልፍ ኒውስ የሀገሪቱን መገናኛ ብዙሃን ዋቢ በማድረግ ዘግቧል። የኩዌት የሀገር ውስጥ ጉዳይ ሚኒስቴር ባወጣው መመሪያ የቤት ሰራተኞችን ቅጥር በተመረጡ 10 ሀገራት ላይ ብቻ የገደበ ሲሆን በሌላ በኩል የቤት ውስጥ የሰራተኛ ስምሪት ዘርፉ ላይ ያለውን ቁጥጥርና ህጋዊ አሰራር ለማጠናከር በሚደረገው ጥረት አካል 27 ሀገራትን ከቅጥር ዝርዝር ውጪ አድርጓል ሲል ዘገባው አካቷል። በወጣው አዲስ መመሪያ መሰረት የቤት ሰራተኞችን ከኢትዮጵያ፣ ከኤርትራ፣ ከደቡብ አፍሪካ፣ ከቤኒን፣ ከፊሊፒን፣ ከስሪላንካ፣ ከህንድ፣ ከቪየትናም እና ከኔፓል መቅጠር ይቻላል። ሴኔጋልም በዚህ ዝርዝር ውስጥ የተካተተች ቢሆንም ከዚህ የምዕራብ አፍሪካ ሀገር የሚደረገው ቅጥር ግን በወንድ ሰራተኞች ላይ ብቻ የተገደበ መሆኑን ዘገባው አመላክቷል። እንደ ገልፍ ኒውስ ዘገባ ይህ እርምጃ የተወሰደው የኩዌት የውጭ ጉዳይ ሚኒስቴርን፣ የጤና ሚኒስቴርና የህዝብ የሰው ኃይል ባለስልጣንን ጨምሮ ከበርካታ የመንግስት ተቋማት የቀረቡ ምክረ ሀሳቦችና ምልከታዎች መሰረት በማድረግ ነው። ይህ መመሪያ በመላው ኩዌት ለሚኖሩ የነዋሪነት ጉዳያቸው መስሪያ ቤቶችና የአገልግሎት ማዕከላት የተሰራጨ ሲሆን ከዚህ ሳምንት መጀመሪያ የወጣው ማሻሻያን ተከትሎ ወዲያውኑ በስራ ላይ መዋሉ ተገልጿል። ይሁን እንጂ እንደ ኩዌት፣ ኬንያ፣ ኡጋንዳ፣ ናይጄሪያ፣ ሩዋንዳ፣ ቡሩንዲ፣ አንጎላ፣ ጅቡቲ፣ ዲሞክራቲክ ሪፐብሊክ ኮንጎ እና የኮንጎ ሪፐብሊክ ጨምሮ 27 ሀገራት የሚደረጉ የቤት ሰራተኞችን ቅጥር አግዳለች። አድማጭ ተመልካቾቻችን ከቶፕ ኔትወርክ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።